ዓላማ ያላት ሴት ብዙ አታወራ። ላንቺ የምታስብልሽ ትክክለኛ ሴት ካለች ወጣትነትሽን ተጠቀሚበት። ጸልይ፣ በርቺ፣ አይዞሽ፣ ራስሽን በራስሽ አቁሚ። እንደዚህ ብላ የምትመክር ስንት ብር ያሽ? ቆይ ምን እያረግሽ ነው? እስከ መቼ ነው? ገንዘብ እኮ አይጠገብም። ገንዘብ ስትይ ልጅነትሽን እንዳታጪ። ይህኔ እናት የቆም ለራስሽ ነገ ሰው መሆን አለብሽ ምትል ሴት ነች ላንቺ የምታስበው። እቺ ሴት ደግሞ ልትገኝ የምትችለው ወይ አብሮ አደግሽ ስላንቺ ታሪክ በደንብ ጠንቅቃ የምታውቅ ፈርሃ እግዚአብሔር ያላት ሴት ከሆነች እግዚአብሔር የመርቆ የሰጠው ጓደኛ ይኸውላችሁ፣ ወዳጅ ቀንሱ። በጣም በስተዋል። አንዷ ሌላ ትነግርሻለች፣ አንዷ ሌላ ትነግርሻለች። ተወናብደሻል፣ ግራ ተጋብተሻል። እንዴ ምን ቅርቅርሽ ወጥቷል። ቀንሱ፣ ወዳጅ ቀንሱ፣ ጓደኛ ቀንሱ። በቂ ነው። አንድ በቂ፣ ሁለት በቂ። እነሱ የራሳቸው ክፍል አላቸው። በበረሃ በስደት የምታውቂያት ከሆነ ስለ በረሃ ስለ ስደት ብቻ ነው በቃ፣ ሌላ ነገር የሚወራላት ነገር የለም። አብሮ አደግሽ ከሆነች ደግሞ የቤተሰቦችሽን ጉዳይ ስለምታውቅ ጀስት የቤተሰቦችሽን ጉዳይ ነው የምታውቅ። አለቅ። ገና ላልጠነከረ ፍቅር አታውሩ። ዱቄት ነው የሚያደርጉባቸው። ገና ልትጓዙ የነበራችሁትን መንገድ አታውሩ፣ ያበላሹባቸዋል። ለምን? ሀሳባቸውን ጣል ሲያደርጉባቸው አይምሯችሁ ነው የሚጎዳው። አለቅ። ሊሄድ ነው ብለሽ ስትነሺ እስኪ ለአራት ጓደኞችሽ ሊሄድ ነው ብለሽ እስኪ ዛሬ ደውለሽ ጠይቂያቸው። ከአራቱ ምናልባት አንዷ እንግዲህ ምናልባት ወይም እሷ እንደው ምናልባት ሂጂ ጥሩ ነው ይሻልሻል ልትል ትችላለች። ግን ሌሎች እንደ አብደሻል እንደ አሁን ኢትዮጵያ ያለውን ሁኔታ አታውቂም እንዴ? ምን ልትሰሪ ነው? ምንድነው? አመመሽ? እንምጣ፣ ጸበል እንውሰድሽ፣ እንተባበርሽ፣ እንርዳሽ። ምን ሆነሽ ነው? ለምንድን ነው የምትሄጂው? አሁን ምን ልታገኝ ነው የምትሄጂው? ነው ድምጥማትሽን ዱቄት አድርገው ሽባ አድርገው ቁልፍልፍ አድርገው ቁጭ አድርገሽ አራት በቃ አብደሻል ነው የምትባይ። ለምን? ለውጥ አንቺ እንድታይ አይፈልግም። አንቺ እኮ ህመምሽን የምታውቂው መንገድሽን የምታውቂው በቀኝ ያልሽበት ትልቅ ሪዝን አለሽ። ያንን እንኳን እስክታወሪያቸው አይጠብቁሽም። በጣም በቂ የሆነ ሰነድ ይዘውልሽ ነው የሚጠብቁሽ። ኢትዮጵያ አሁን እኮ ሰላም የለም፣ የሆነ ነገር ንግድ ቤት ብትከፍች ግብሩ መከራ ነው፣ ገንዘብሽን ምን አለሽ እና ነው የምትሄጂው? ምን ሆነሽ ነው? ለምን አልፈሽ አሰሪ? ምንድን ነው መጥፊያሽ ደርሷል፣ መሞቻሽ ደርሷል። እንዴ እኔ እኮ የሚገርመኝ ነገር ምን ሆናችሁ ነው? ምናችሁን ነው የሚያማችሁ ብታያቸው እኮ እነሱ ራሱ አልኩት። ይኸውላችሁ ጓደኛ ሲበዛ ጎመን ጠነዛ። ቀንሱ። ወድቃችሁ ስላላያችሁት ነው። ወድቆ የተነሳ ሰው እውነቴን ነው የምነግራችሁ። ይኸውላችሁ ዣንጥላ ዝናብ ውስጥ ካለ ነው የሚያገለግለው። ከዛ በኋላ ሸክም ነው። በተለይ በዚህ በስደት ሀገር ያለ ሰው ምን እንደተፈጠረ የማይታወቅ ሁኔታ ስትበልጫቸው አይፈልግም። እስኪ ስለ ለውጥ አውሪያቸው። ሰምተውሽ ሄደው ትተረተረዋለች፣ አይገልጸውም እኮ ነው። ኧረ በስመ አብ ይቺ ምን ወሬ አይደክማትም። በቃ ሞላች። ለጎለዛችኛዋ ጓደኛ ሂዳ እኮ ለዛችኛዋ እኮ በቃ ብታያት ብልጥ ደግሞ ገንዘብ ማታወጭ ከሆነች እና እንደዚህ ሂደሽ እነሱ ጋር ማተዝናኝ ከሆነች እቺ ፋራ እቺ ወይኔ ገንዘብ ኪንኪ ከሆነች እንዲህ ከሆነች እንዲህ ነሻው እና መዘርገፍ አለብሽ። ስደት ሀገር እየተቃጠልሽ ቂጥሽ እየነደደ በቂጥሽ እያላበሽ አይሆንም። ኪንኪ ብታባይ ተሰደቢ። አንቺ ለውጥ ላይ ነሽ ማለት ነው። እነሱ ዛሬ እንደዛ ካሉሽ አንቺ ለውጥ ላይ ነሽ፣ እነሱ ነውጥ ላይ ናቸው። እነሱ ገና ናቸው፣ ገና ምንም ያውቁት ነገር የለም። እነሱ እየጠፉ ነው። አንቺ ግን ጎበዝ ፋራ ተባይ ምን ችግር? ሽሻጭሽ አላጭስ ኑ ወንድ እንሂድን እንጥበስ አላጣልጥብስ ምን ጊዜ አይደለም። ለምንድን ነው እግዚአብሔርንም ማስቀይመው? ጊዜንስ ማበላሸው ለምንድን ነው? ከማይሆን ሰው ጋር የምጋደመው አይሆንም አልፈልግም ስትይ ዞር ብለው ፋሪቲ እቺ እኮ ፋራ ነች ነው የምትባይው። ስለዚህ ፋራውኝ ዛሬ ዛሬ ፋራውኝና ነገ በልጠሻቸው እንደዚህ ይረሩ።
በውስጥ አውራኝ። እሺ እሺ። ስለዚህ እናንተ ዛሬ ላይ የራሳችሁን መንገድ ተከተሉ። መስታወት ጋር ጓደኛ አርጊያት፣ ራስሽ ጓደኛ አርጊያት፣ አውሪያት። ይህን የመሰለ ቁንጅና ይዘሽ፣ ይህን የመሰለ ወጣትነት ይዘሽ፣ ይህን የመሰለ ፓወርፉል ነሽ። ለምንድን ነው ሰዎች የነገሩሽን ተሸክመሽ ተቀበለሽ በሽተኛ ሆንሽው? ማናቸውና እነሱ በአንቺ ህይወት ላይ ምን አገባቸው ብለሽ ከራስሽ ጋር አውሪ። መልሱ አንቺና አንቺ ስታወሪ መልሱን እዛው ላይ ታገኘዋለሽ። አውሪ። ከራሳችሁ ጋር ስብሰባ ተቀመጡ። ከራሳችሁ ጋር ስብሰባ ተቀመጡና ከራሳችሁ ጋር ቁጭ ብላችሁ እንዳበደ ሰው አውሩ። በኋላ የእውነት አብዳችሁ ከምታወሩ አሁን እንዳበደ ሰው አውሩ። ለውጥ እብደት ነው። ምክንያቱም ስትለወጭ በዙሪያሽ ያሉ ሰዎች ሁሉ ጀጅ ያደርጉሻል። በሽተኛ ነች፣ አብዳለች፣ እችማ ማትረባ፣ እንዲሁ ምን አይነት ሰው ነች ምናምን ብዙ ታፔላ ነው የሚለጠፍብሽ። ምን አገባሻች? ምን አገባሽ? እነሱ ያሉትን እኮ አንቺ አይደለሽ። ስለዚህ እኔ ለራሴ እኔ በቂ ነኝ። ሰው መርጦልኝ አላገባም። ሰው ፈልጎ አያረገኝም። ሰው በሄደበት መንገድም አልጓዝም። ሰው ስላረገ ብቻ አላረግም ብለሽ ራስሽን አድኝ። አራት ነው። ለበለዚያ ምንድነው የሚሆነው መሰለሽ? ትልቅ ዋጋ ነው የምትከፊው። የሰው ልጅ ይከፍለዋል ተብሎ ያልተከፈለው ዋጋ ነው የምትከፊው። አያገባችሁ። በማያገባችሁና በማያገባችሁ ነገር አትፈትፍቱ። ብዙ ሲስተም አለው። ብዙ ኮምፒውተራይዝድ የሆነ ሲስተም አለው። እናንተን ለማጥቃት ሁን ብለው ተነስተዋል። ልንገራችሁ፣ እኔ ልንገራችሁ፣ እውነቱን ልንገራችሁ፣ አታውቁትም። እስኪ ይሁት ከራሳችሁ ጋር ስታወሩ የሚቀላችሁ ነገር የለም። ለምን? ሚስጥራችሁ ራሳችሁ ስለምታውቁ። አስተንፍሱ። እስኪ መስታወት ላይ ተንፍሱ። ምላችሁ በዙሪያችሁ ሰው ስለሌለ መስታወት ላይ ሁናችሁ ለራሳችሁ ሚስጥራችሁን እያወጣችሁ እኔ እኮ ትናንትና ከኢትዮጵያ ጀምሬ ያሳለፍኩት መከራ፣ መደፈር፣ መገፋት፣ መሰቃየት የመጣሁት መንገድ የማውቀው እኔና አንቺ ነን እያላችሁ ከመስታወቷ ጋር አውሪ። መልስሽን ታገኘዋለሽ። ዛሬ ግን ያ አልፏል። ተመስገን። እግዚአብሔር አቁሞኝ አቆይቶኝ ይኸው አለው። አመሰግናለሁ ፈጣሪ ሆይ እኔ እንድቆም ስላደረግከኝ በሉት። ካላመሰገናችሁ ህይወታችሁ አይስተካከልም። የሚያማርር የሚያለቅስ የሚያማርርና የሚያጉረመርም ሰው እግዚአብሔር አይወድም። ምክንያቱም የተሰጠሽ ብዙ ነገር አለ። ለሱ ምስጋና ካልሰጠሽ ሌላውን አይጨምርሽ። መጀመሪያ መኖርሽን አመስግኝ፣ መስራትሽን አመስግኝ። አንቺ እኮ አለሽ። ጓደኛሽ እኮ የዛሬ ዓመት እኮ አጠገብሽ ሄዳለች። የለችም። ማመስገን አትችልም፣ መኖር አትችልም፣ ማልቀስ አትችልም፣ መለመን አትችልም። ዛሬን አመስግኑ። አመስጋኝ ልሁን። እዚህ ውስጥ ያላችሁ አመስጋኝ ነን በሉና አንድ ቁጥር ተጫኑ። ሊያችሁ ማታሙ የምታጉረመርሙ የምታለቅሱ ግን እግዚአብሔርን አይባረክላችሁ። ይኸው እድሜ ልካችሁን እንዳለቀሳችሁ ትኖራላችሁ። እግዚአብሔር ደግሞ የሚያለቅስ ሰውና የሚያጉረመርም ሰው አይወድም። አመስጋኝ ነኝ በሉ እስኪ። አመስግናለሁ፣ አመሰግናለሁ፣ አመሰግናለሁ። ፈረንጆች እኮ ካፋቸው ቴንኪው አይጠፋም። ቅድሚያ ስሰጣችሁ ቴንኪ ይላሉ። ወንበር ስትለቁላችሁ ቴንኪ ይላሉ። የሆነ ነገር ስታደርጉ ቴንኪ ይላሉ። ፈጣሪያቸው ምስጋና ካፋችሁ እስኪ። ሐሜት፣ ወሬ፣ ስድብ፣ ጥላቻ፣ ክፋት፣ ተንኮል፣ ጭቅጭቅ፣ ንዝር ምናምን ጥቅም የለው። ምስጋና ምስጋና። አመሰግናለሁ፣ 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 አመሰግናለሁ። በቀን ከቻላችሁ ይህን ቻሌንጅ ጨምሩበትና በቀን